ሰላም ውድ ቻናላችን ተከታታዮች እንደምን አላችሁ? ለዛሬ የያዝናቸውን አዳዲስ የዝውውር መረጃ እንዲሁም እግር ኳሳዊ ሰበር መረጃዎችን ይዘላችሁ ቀርበናል። ታዲያ በዛሬ ቪዲዮአችን ከምንመለከታቸው ርዕሶች መካከል ቶትናም ሳቪኒዮን በ85 ሚሊዮን ፓውንድ ከሲቲ እንዴት ሊያስፈርም እንደቻለ እንመለከታለን። ዩናይትድ ካሜሮናዊውን የመሃል ሜዳ ተጫዋች ባሊባን በ70 ሚሊዮን ፓውንድ ያስፈርምበትን ሁኔታ ተመልክተናል። በይፋ አጽድቀውትማል። ሊቨርፑል ሳላህን ለመተካት ባርኮላን በ117 ሚሊዮን ዩሮ ለማስፈረም ከፒኤስጂ ጋር የደረሰበትን የመጨረሻ ደረጃ እንመለከታለን። ቪላ፣ ቼልሲ፣ ኒውካስትልና አርሰናል ያደረጓቸው አስደንጋጭ የዝውውር እንቅስቃሴዎች አሉ። እንዲሁም ቡርኖ ሚጌል ፈርናንዴዝ የቴሪ ኤኖሪን እና የኬቨን ደብሮይነን የአንድ አሲስት ሪከርድ ሰብሮ የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን እንዴት እንደበላ ሙሉ መረጃዎችን እናቀርብላችኋለን። ታዲያ እነዚህ መረጃዎችን ለመከታተል ከፈለጋችሁ እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ አድርጋችሁ ሀሳብ አስተያየቶቻችሁንም ኮሜንት ሴክሽን ላይ ያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በመጀመሪያም ወደ መጀመሪያው መረጃችን ስናልፍ የሰሜን ለንደኑ ክለብ ቶትናም ሆትስፐርስ በዝውውር ገበያው ላይ ትልቅ ድንጋጤን እያስመለከተን እንደሚገኝ ተመልክተናል። ቶትናም ብራዚላዊውን የክንፍ መስመር ተጫዋች ሳቪኒዮን ከሲቲ በይፋ ማስፈረሙን አስታውቋል። ይህ ዝውውር ታዲያ ቶትናምን በአጠቃላይ 85 ሚሊዮን ፓውንድ ያስወጣው ሲሆን ክለቡ ለወጣቱ የክንፍ ተጫዋች ያለው ትልቅ እምነት ማሳያ እንደሆነም ነው የተመለከትነው። ሳቪኒዮ በቶትናም ቤት የ17 ቁጥር ማሊያ የሚለብስ ይሆናል። ተጫዋቹ ፊርማውን ካኖረ በኋላ በሰጠው አስተያየት ላይ ከፍተኛ ደስታውንም ነው የገለጸው። እዚህ በመሆኔ በጣም ደስተኛ ነኝ። በአስደናቂ ክለብ ውስጥ ምርጥ እድል ነው ያገኘሁት። ከዓለም ምርጡ አሰልጣኞች ከአንዱ ጋር እሰራለሁም ሲል ነው የተናገረው። ሳቪኒዮ በሲቲ ቤት የነበረው ፍጥነት፣ ኳስ አሪፍ አድርጎ የማጣጠፍ ሁኔታዎችና ለአጥቂዎች እድል የመፍጠር ብቃቱ በቶትናም አዲስ የማጥቃት መስመር ላይ ትልቅ ጥንካሬ እንደሚጨምርም ይታመናል ሲሉ ነው መረጃዎች እያወጡ የሚገኙትና ቶትናም በዚህ መልኩ ነው እንግዲህ እንደውም አንዳንድ መረጃዎች ይወጡ ይገኛሉ። እንዴት ነው የኦማር ማሩሽና የሳቪኒዮ ዝውውር ዝም ብሎ የተደረገ አይነት ሳይሆን በጣም ከባድ እቅድ፣ ከባድ ሴራ የተሰራበት እንደሆነም መረጃዎች እየወጡ ይገኛሉ። እንደ መረጃዎች ከሆነ ማንቸስተር ሲቲ ከፍራንክፈርት ኦማር ማርሙሽን ሲያስፈርመው አንድ ስምምነት ነበረ። ከ80 ሚሊዮን ፓውንድ በላይ ለሌላ ክለብ የሚሸጡ ከሆነ ለፍራንክፈርት ወደ 15 ሚሊዮን ዩሮዎች ያክል ፓውንዶች ያክል ለመክፈል ከስምምነት ደርሶ ነበር ሲቲ እና ፍራንክፈርት ማለት ነው። ስለዚህ ቶትናም ለኦማር ማሩሽ የከፈለው ወደ 40 ሚሊዮን ፓውንዶች ነው። ይህንን እወቁ። ለሳቪኒዮ ደግሞ 85 ሚሊዮን ፓውንድ ነው። ጭራሽ ሳቪኒዮ በሁለት ዓመት ውስጥ ሁለት የእንግሊዝ ፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋች ነው። ኦማር ማሩሽ ደግሞ በተቃራኒው ጥሩ እንቅስቃሴ ለማድረግ ይሞክራል። ሃላንድ ስላለ ሃላንድን ቤንች ማድረግ የሚችል አይነት ተጫዋች አይደለምና የግድ በሱ ጥላ ስር የሚጫወት ተጫዋች እንደሆነ እናውቀዋለን። እና በዚህ መልኩ ኦማር ማሩሽ ከሳቪኒዮ የተሻለ እንደሆነ እናውቃለን። ከሳቪኒዮ የተሻለ ሳቪኒዮ 40 ሆኖ ኦማር ማሩሽ 85 ሚሊዮን ያክል መሸጥ የነበረበት ተጫዋች ነው ብለን ልንከራከር እንችላለን። ያው ከሁለቱ ተጫዋቾች አንፃር ማለት ነውና ምን ተደረገ? መጀመሪያ ቶትናሞች ኦማር ማሩሽ እንደሚፈልጉት ተናግረው ነበረ። ነገር ግን 85 ሚሊዮን ፓውንድ ከከፈሉ ሲቲ በዛ በኩል በፍራንክፈርት ሌላ ብር ሊበላ ነው። ስለዚህ መጀመሪያ ቶትናም በ85 ሚሊዮን ፓውንዱ ሳቪኒዮ እንዲያስፈርም ሆነ። ከዛ የሳቪኒዮን ዋጋ ደግሞ ለኦማር ማርሙሽ እንዲከፍል ሆኖ ማርሙሽን አገኘው ማለት ነውና በዚህ መልኩ ኢንትራን ፍራንክፈርቶች አየር ላይ ቀሩ። ሲቲ ገንዘባቸውን በሚገባ አገኙ ማለት ነውና የሴራ ያው የተረጋገጠ መረጃ አይደለም፣ ግን ያው እንደ ካጣሯቸው ካገኟቸው አንዳንድ መረጃዎች አንፃር ነው እንጂ እንደ ትክክለኛ መረጃ ይዛችሁ እንዳትሄዱ ብዬ ነው ማስጠንቀቅ የምፈልገው። ብቻ በዚህ መልኩ ሲቲና ቶትናሞች ተጠቃቅሟል ተብሎ የተነሳ ይገኛል። ወደ ሌላኛው መረጃችን ስናልፍ ማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር እያደረገ የነበረውን ጥረት አጠናቋል። ዩናይትድ ካሜሮናዊውን የ22 ዓመት አማካይ ባሊባን ከብራይተን ማስፈረሙን በይፋ አውጇል። ዩናይትድ ለዚህ ዝውውር 70 ሚሊዮን ፓውንድ የከፈለ ሲሆን ተጫዋቹ ለ5 ዓመታት የሚያቆዩና በተጨማሪም የ1 ዓመት ማራዘሚያ አማራጭ ያካተተ ውል ፈርሟል። ባሊባ ለቀይ ሰይጣኖቹ ከፈረመ በኋላ የተናገረው ንግግር የብዙ ዩናይትዶችን ደጋፊዎች ቀልብሰዋል። የህልሜን ክለብ በመቀላቀሌ ትልቅ ስሜት ተሰምቶኛል። በኦልድ ትራፎርድ መጫወት
ሁልጊዜም የተለየ ነው። የማንቸስተር ዩናይትድ ተጫዋች ሆኖ መገኘት ደግሞ እውነትም ክብር ነው ሲል ገልጿል። ባሊባ ዩናይትድን ለምን እንደመረጠ ሲጠይቅ የሰጠው አስተያየት ደግሞ በጣም ሌላ ለዩናይትድ ደጋፊዎች ልባቸውን የሚያሞቅ ነው። በጣም ቀላል ነበር። ዩናይትድን የመረጥኩት የዓለም ትልቁ ክለብ ስለሆነ ነው። ልጅ እያለሁ አባቴ ለትልቅ ክለብ እንደምጫወት ይነግረኝ ነበረ። ያም እንግዲህ ማንቸስተር ዩናይትድ እንደሆነ አስሬ ያነሳልኝ ነበር ነው ያሉና የዝውውር ማንቸስተር ዩናይትድ መሃል ሜዳ ላይ ጉልበትን፣ ኳስ የማስጣል ብቃትና ፈጣን የሽግግር ሂደት እንዲኖራቸው ያስችላል ተብሎም እየታመነበት ይገኛል። አሁን ደግሞ ወደ መርሲሳይዱ ክለብ ሊቨርፑል እንሸጋገርና በዛ አትሌቲክስ ዘገባ መሰረት ሊቨርፑልና ፒኤስጂ በወጣቱ ኮከብ ተጫዋች ባርኮላ ዝውውር ዙሪያ ወደ መጨረሻ ውሳኔ መቃረባቸውን ዘግቧል። ሁለቱ ክለቦች ዝውውሩን ለማጠናቀቅ በዛሬው ዕለት ቁልፍ ንግግሮችን እያደረጉ ይገኛሉ። ሊቨርፑል ይህን ዝውውር በ117 ሚሊዮን ዩሮ አካባቢ ለማጠናቀቅ እየሰራ ነው። ተጫዋቹ ራሱ ወደ አንፊልድ ለማምራትና የሊቨርፑልን ፕሮጀክት ለመቀላቀል ሙሉ ፈቃደኝነቱን ማሳየቱ ተገልጿል። ሊቨርፑል የክለቡን አፈታሪክ ማለትም ኮከብ የሆነ ተጫዋችን መሐመድ ሳላን በዘላቂነት ለመተካት ባርኮላን ዋናኛ እናም የመጀመሪያ ኢላማው ማድረጉ ይታወቃል። ባርኮላ ያለው ፍጥነት ከሁለቱም ግራ እግሮቹ ጋር ያለው ቁርኝትና የግብ ዕድል የመፍጠር ችሎታው ለሊቨርፑል አዲሱ ሲዝን ጥሩ ግብዓት ይሆናል ተብሎም እየተገመተ ይገኛል። በሌላ በኩል በአርሰናል ደጋፊዎች ዘንድ ሲያሳስብ የነበረው የዙቢሜንዲ ጉዳይ እልባት አግኝቷል። ስፔናዊ የመሃል ሜዳ አስተዋይ ድንቅ ኮከብ ተጫዋች ዙቢሜንዲ ስሙ ከቼልሲ ጋር በስፋት ሲያያዝ መቆየቱን እናስታውሳለን። የቼልሲ አሰልጣኝ አሎንሶ የዙቢሜንዲ ረጅም ጊዜ አድናቂ በመሆናቸው ተጫዋቹን ወደ ስታንፎርድ ብሪጅ ለማምጣት ጥረት አድርገው ነበረ። ነገር ግን አርሰናልና አርቴታ ተጫዋቹ በምንም መልኩ የማይነካ መሆኑን ለፈላጊዎቹ በግልጽ አሳውቋል። ታዋቂው የዝውውር መረጃ ፍንጭ ፋብሪዞ ሮማኖ እንደዘገበው ከሆነ ዙቢሜንዲ በዚህ ዝውውር ሂደት ማለትም በዚህ ውድድር ዘመን ሙሉ በሙሉ በአርሰናል ቤት የሚቆይ ይሆናል። ይህ ለአርሰናል የመሃል ሜዳ መረጋጋት ትልቅ የምስራች እንደሚሆንም ነው የተዘገበው። ኒውካስትል ዩናይትድ በመሃል ሜዳው ላይ የነበረበትን ክፍተት ለመድፈን ፈጣን እርምጃ ወስዷል። ኒውካስትል በዚህ ዝውውር መስኮት እንግዲህ ሳንድሮ ቶናሊ እና ቡርኖ ጉማሬሽን በሁለት የተለያዩ ክለቦች ማጣቱን እናስታውሳለን። ታዲያ አሁን ላይ የሲቲውን የ4 ዓመት አማካይ ኒኮ ጎንዛሌዝን ለማስፈረም ሙሉ በሙሉ ከስምምነት ላይ ደርሷል። የመጀመሪያው ክፍያ 48 ሚሊዮን ፓውንድ ሲሆን 4 ሚሊዮን ፓውንድም እየታየ ይጨመራል። በአጠቃላይ 52 ሚሊዮን ፓውንዶችን ይፈጃል። ኒኮ ጎንዛሌዝ ወደ ኒውካስትል በማምራት የሕክምና ምርመራው እንዲያደርግም ከሲቲ ፍቃድ ተሰጥቶታል። ታዲያ ባለፈው የውድድር ዘመን ለሲቲ 41 ጨዋታዎችን ያደረገው ጎንዛሌዝ ለኒውካስትል የመሃል ሜዳ ትልቅ ስልታዊ መፍትሄ እንደሚሆንም እየተጠበቀ ይገኛል። ሌላ ደግሞ አስገራሚ መረጃ አለ። ጎል.ኮም እና ዘጋርዲያን በሰፊው የዘገቡትን መረጃም ይዤላችሁ ልምጣ። ከዚሁ ጋር በተገናኘ የለንደን ክለብ የሆነው ቼልሲ እና ኖቲንጋም ፎረስት በዝውውር ከባድ ሁኔታ ተመልክተንባቸዋል። ፎረስት የ23 ዓመቱን እንግሊዛዊ አጥቂ ሊያም ዴላፕን ከቼልሲ ለማስፈረም የክለቡ ከፍተኛ የሆነ የ50 ሚሊዮን ፓውንድ ስምምነት ላይ ደርሷል። 45 ሚሊዮን ፓውንድ ቅድመ ክፍያና 5 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ቦነስም ያካተተ ውል ነው የተፈራረሙትና ዴላፕ ባለፈው ዓመት ከኢፕስዊች ታውን በ30 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ መጣ ወደ ቼልሲ። ታዲያ በአሰልጣኝ ኤንዞ ማሬስካ ስር እንዲሁም ደግሞ በተለያዩ አሰልጣኞች ስር ሲጫወት በሊያም ሮዚነር ስር ሲጫወት ተመለከት ነውና መደበኛ የመሰለፍ እድሎች ማግኘት ተስኖት ነበርና በ28 የፕሪሚየር ሊግ ጨዋታዎች ያስቆጠረው አንድ ጎል ብቻ ሲሆን ተደጋጋሚ ጉዳቶችም ፈተና ሆነውበት ነበር። አሎንሶ ታዲያ አዲሱን አጥቂ ዣ ፔድሮንና ማለትም ዳኒ ዌልቤክንና የድንቅ የሆነውን አጥቂ ዣ ፔድሮን የፊት መስመር የመጀመሪያ ምርጫቸው በማድረጋቸው ዴላፕ የ9 ቁጥር ማሊያውን ለፔድሮ አሳልፎ ሰጥቷል። ታዲያ የኖቲንጋሙ አሰልጣኝ ኦሊቨር ግላስነር በቅርቡ በሊድስ ዩናይትድ 1-0 ከተረቱ በኋላ የፊት መስመር ችግራቸውን ለመቅረፍ ዴላፕን የመጀመሪያ ኢላማቸው አድርገው ታስፈርሞታልና አስቡት። የቼልሲ የቢዝነስ አካሄድ ግን እጅግ በጣም እየተደነቀላቸው ይገኛል። በ30 ሚሊዮን ፓውንድ አስፈርመው ፌል ያደረገባቸውን ተጫዋች አትርፈው ሸጠውታልና ይህም ብዙዎችን እያነጋገረ ይገኛል። የአጥቂዎች ዝውውር ላይ እንግዲህ በዚህ ብቻ አላበቃም። ቪላም ክሪስታል ፓላሱን የፊት መስመር አጥቂ ማቴታን ለማስፈረም ይፋዊ ጥያቄ ያቀርቧል። ነገር ግን ቪላ ያቀረበው የዝውውር ሂሳብ ፓላሶች ከሰጡት ግምት አንጻር ያነሰ በመሆኑ ጥያቄው ውድቅ ተደርጎባቸዋል።
ቪላ ለምን አጥቂ ያስፈልገው? ኦሊ ዋትኪንስ ስንመልከት ዋትኪንስ ወደ ሳውዲው ክለብ አልሂላል ሊዘዋወር በጣም ተቃርቧል። አልሂላል እንግዲህ ከሌሎች ከአውሮፓ ክለቦች ሁላ በተሻለ መልኩ ራሱን እያጠናከረ የሚገኝ የዓለም የሳውዲ ክለብ ነውና አስቡት፣ ሰመርቪል፣ ማርቲኔሊ፣ አሁን ደግሞ ዋትኪንስ በጣም ድንቅ ክለብ እየሆነ ይገኛል። እንደገና ደግሞ ታሚ አብርሃምና ብራያን ማጆ በጉዳት ከሜዳ በመራቃቸው ቪላን በአስቸኳይ አጥቂ እንዲፈልግ እንዳስገደዱትም ተመልክተናል። በዚህም የተነሳ ከማቲታ በተጨማሪ የቼልሲውን ኒኮላስ ጃክሰንንም ይፈልጉታል። 65 ሚሊዮን ፓውንድም እየተጠየቀበት ነው። በሙኒክ ቤት በውሰት ያሳለፈ ሲሆን አሁን ቼልሲዎች በውሰት ለመስጠት ፈቃደኛ አይደሉም። ከሸጥን እንሸጠዋለን፣ ካልሆነ እዚሁ ይቀመጣል ነው ሀሳባቸውና አስቶን ቪላዎች በዚህ መልኩ እየተንቀሳቀሱ ይገኛሉ። አሁን ደግሞ ዛሬ ምሽት ወደ ተከናወነው ታላቁ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የሽልማት ስነ ስርዓት እንለፍ። የዩናይትድ አምበልና የመሃል ሜዳው ጀነራል ቡርኖ ሚጌል ፈርናንዴዝ የ25/26 የፒኤፍኤ ተጫዋቾች የዓመቱ ምርጥ ተጫዋች በመባል በታላቅነት ተሸልሟል። ቡርኖ ይህንን ሽልማት ያሸነፈው በታሪክ የማይረሳ ድንቅ የውድድር ዘመን ካሳለፈ በኋላ ነው። በውድድር ዘመኑ 21 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል የሄነሪና የዴብሮይነን ሪካርድ በፕሪሚየር ሊግ ሪካርዶችን ሰብሮ ማለፍ ችሏል። በተጨማሪም ለዩናይትድ 9 ግቦችን አስቆጥሯል። በአሰልጣኝ ካሪክ ስር ዩናይትድ 3ኛ ደረጃን ይዞ ወደ ሻምፒየንስ ሊግ እንዲመለስ ትልቁን ድርሻም ተወጥቷል እና ቡርኖ ሚጌል ፈርናንዴዝ ይህንን ስኬት ሲያሳካ ትልቅ ትርጉምም ጽፏል። ከ2009-10 ከዋይኔ ሮኒ በኋላ ይህንን ሽልማት ያሸነፈ የመጀመሪያው የዩናይትድ ተጫዋችም ሆኗል። ከ16 ዓመታት በኋላ ከሮናልዶ በመቀጠል ይህንን ሽልማት የተቀበለ ሁለተኛው ፖርቹጋላዊም ተጫዋች ሆኗል። ቡርኖ በዚህ ዓመት የፒኤፍኤ የእንግሊዝ እግር ኳስ ጸሐፊዎች ማህበር ኤፍደብሊውኤ የፕሪሚየር ሊጉንና የክለቡን የዓመቱ ምርጥ ተጫዋች ሽልማቶችን በአንድ ላይ ጠራርጎ የሚወሰደ ተጫዋች ነው። ቡርኖ ሽልማቱን ከተቀበለ በኋላ ባደረገው ንግግር በጣም የተለየ ሽልማት ነው፣ ምክንያቱም የመረጡኝ በየሳምንቱ ሜዳ ውስጥ የሚገጥሙኝ ተጫዋቾች ናቸው። በእነሱ መመረጥ በተለይ በአንተ ላይ ከሚጫወቱ ተፎካካሪዎች ድምፅ ማግኘት ትልቅ ኩራትና የተለየ ስሜትም ይሰጣል ሲል ነው ሀሳቡን ያሰፈረው። በዚህ መልኩ እንግዲህ ቡርኖ ሚጌል ፈርናንዴዝ አሸናፊ ሆኖ መውጣቱንም ተመለከተን። ኒኮ ራይሊ የዓመቱ ምርጥ ወጣት ተጫዋችም ተብሎ በፒኤፍኤ የተመረጠ ተጫዋች ሆኖም ተመልክተናል። ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው የቪዲዮ መረጃዎቻችን እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮ በመረጃዎቻችንም እስከምንገናኝ ድረስ ሰላም።